ስለዚህ this ጸሐፊ ይሄንን ነው የሚናገራችሁ ግን ከመናገሩ በፊት እንደዚህ ይላል now can I go a little deep እነኚህን ስብከቶች ማንንም ይሰብካቸዋል ይሄ የኔ ሌቨል አይደለም አሁን ወደ ራሴ ሌቨል ልግባ እስካሁን አሜንታ የሌላችሁ አሁን የባሰ ዲዳ መሆናችሁ አይቀርም ይኸውላችሁ ሚለውን እንደዚህ አንብባችኋል እግዚአብሔር ጌታዬን እንደዚህ ነው አንብባችሁት no እንግሊዘኛውን ስታነቡት እንደዚህ ይላል the Lord said unto my Lord ጌታዬን ነው የሚለው ስለዚህ ስንት ጌታ አለ እዚህ ጋር ማለት ነው የለም አጸጻፉ የለም so ጌታ የሚለው the first word the Lord የሚለው is called Yahweh unto my Lord የሚባለው it is called Adonai so he said Yahweh said to Adonai ከኔ ጋር በለው እግዚአብሔር ሶስት ስም አለው ከኔ ጋር ናችሁ እግዚአብሔር ሶስት ስም አለው ኤሎሂም ያህዌ አዶናይ ሌሎቹ ስሞች ሁሉ እዚህ ላይ ነው የሚደመሩት ለምሳሌ ጆሆቫ ጃይራ ካላችሁ ያህዌ ነው ኤል ሻዳይ ካላችሁ ያው ኤሎሂም ነው ስለዚህ ከኔ ጋር በለው ኤሎሂም ጆሆቫ አዶናይ ስለዚህ እነኚህ ሶስቱ ስሞች ናቸው now ሶስት ስም ነው እያልን ሳይሆን አንድ አምላክ ነው እግዚአብሔር ግን ሶስት ኦፊስ አለው እናንተ አሁን አንተ ስንት ሰው ነህ ግን መንፈስ አለ ነፍስ አለ ስጋ አለ ሰዎች ነው ወይ ሰው ነህ ግን ኦፊስ አለ እግዚአብሔሮች የለም እግዚአብሔር ብቻ ነው ያለው ልክ እንዳንተ ግን ምን አለው ኦፊስ አለው ስለዚህ እግዚአብሔር ጌታዬን ሲላችሁ ያህዌ ቱ አዶናይ ማለት one office of God to the other okay ይሄንን አጻጻፍ ልንገራችሁ እሺ are you with me now መዝሙር 42 ላይ ነፍሴ ሆይ ለምን ታስጨንቅኛለሽ ይላል ማን ሆይ ባዩ ማን ነው no ነፍሱስ የማን ነው እኮ የትኛው ፓርቱ ነው ነፍሴ ሆይ ለምን ታስጨንቅኛለሽ የሚለው ነፍሱን የተጨነቀው እንዴ ነው የምታስቡት ነፍሴ ሆይ ነፍሴ የሚል አካል አለ ለምን ታስጨንቅኛለሽ ዝም ብሎ ተጨናንቅ ያለው አይልም እንዴ ኖ ነፍሴ ሆይ ብሎ የሚናገረው የዚህ ሰው የሆነ ኦፊሱን እያናገረ ነው so it is the spirit of David talking to the soul I think ገብታችኋል ወይ ስንት ሰው እየገባው ነው ግን ነፍሴ ሆይ ካለ ራሱ እኮ አይደለም የሚያወራው ነፍሱ አይደለም የሚያወራው ነፍሴ ሆይ ካለ ምኑ ነው የሚያወራው ስፒሪቱ ነው የሚያወራው ጀለባዲያ so one office to the other office okay እንደዚህ ይላል ባይብል come on በመኝታችሁ ሳላችሁ ከልባችሁ ጋር ተነጋገሩ ስለዚህ መኝታ ላይ ሳለው እኔ ከመኔ ጋር ማውራት አለብኝ ከልቤ so ማውራት ያለብኝ አጠገቤ ከተኛው ሰው ጋር አይደለም the last word መሆን ያለበት ከማ ጋር ነው ከልቤ ጋር ስለዚህ መጀመሪያ ማን ነው የምታወራው ልብህን commune with your own heart okay ልቤ ሆይ ስማኝ ካልኩኝ ማን ነው የሚያወራው እኔው ራሴ ነው which means one office to the other office እየተግባባን ነው እግዚአብሔርም አለ ሰውን በመልካችን እንደምሳሌያችን እንፍጠር እግዚአብሔርም አለ እንፍጠር ሲል ከአንድ በላይ ነው እግዚአብሔር ሲል አንድ ነው so one office is talking to እየተሰማማን አልመሰለኝም ስለዚህ አሁን እግዚአብሔር ጌታዬን ጠላቶችን የግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል one office is talking to another office አሁን ነፍሳችሁ በተረበሸች ጊዜ ስፒሪታችሁ ነፍሳችሁን ማናገር ይችላል ወይ እሺ ሁላችሁም እንድትከፍቱ ፈልጋለሁ ኤፌሶን ምዕራፍ 5 ጋር ክፈቱልኝ all of you now ኤፌሶን ምዕራፍ 5 ቁጥር 19 በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ እስቲ ጮክ በሉና እርስ በርሳችሁ ተነጋገሩ በሉ እርስ በርሳችሁ ተነጋገሩ ብያሁን ብላችሁ ምን እንደምታደርጉት ንገሩኝ እስቲ እኮ አሳዩኝ በድርጊት አሳዩ እስቲ okay you see now can we read it in English በእንግሊዝኛ እናንብበው okay speaking to yourselves ካና በማፍጠጥ ምንም ትርጉም የለም
Okay, speaking to no one another. Yourself is ማለት ማን ነው ማናገረው? መንፈስም ሞላው ለካ ራሴን ሳናገር ነው። ቻሌሎ ፍራዲያ ተረበከባቲያ ምን ማለት ነው እሱም? ስፒሪቴ ውስጥ የእግዚአብሔር መንፈስ አለ አይደል? ከጌታ ጋር የሚተባበር ከሱ ጋር አንድ መንፈስ። አሁን እኔ ውስጥ ሁለት መንፈስ የለም። ስንት መንፈስ ነው ያለው? ዋን ስፒሪት ስለሆነ ፍቅር አለው፣ ፓወር አለው፣ ብርሃን አለው፣ ፋየር አለው። ስፒሪት ኢዝ ኦኬ። ነፍሴ ግን ከዓለማዊ ነገር ጋር ተነካካና ማስጨነቅ ትጀምራለች። ስለዚህ ስፒሪቴ ብድግልና ነፍሴን ሲያናገራት ስፒሪቴ ላይ ያለው ቅባት ነፍሴን መቆጣጠር ይጀምራል። በመንፈስ እየተሞላው ይሄዳለሁ። shout yes በመንፈስ ስትሞሉ ስሜታችሁ ይቀየራል፣ ፍቃዳችሁ ይቀየራል አይደለም? and ሁሉ ነገራችሁ ይቀየራል፣ አረማመዳችሁ ይቀየራል። at that point ላይ ማተነክታ ነው ነፍስ። መንፈስ መሞላ ካለብህ ምንን ታወራዋለህ? ነፍስን። ማን ነው የሚያወራው? your spirit speaking to yourself። ብዙ ጊዜ ሰው ማውራት ትወዳለች። ባይብል ግን መጀመሪያ ሰው አውራ ይላል፣ ራስን አውራ ነው የሚለው። እሺ ሴክሬት ልንገራችሁ ቀና በል። ለምሳሌ እኔ ዛሬ መሰብከውን ኬት ነው ያመጣው? ልንገራችሁ። ሁሉ ጊዜ ከሆነ ራእይ ነው መጥቼ ማውራው ስል ተሰሙኛላችሁ። ኬት ነው ማመጣው? እኔ ማረጋውን አርጉ አባታችሁ ከሆንኩ። እኔ ማረጋው እንደዚህ ነው። I'm telling you can ask her። እኔ በጣም ሌት ነው የምተኛው። ለምሳሌ ማታ ኦልሞስት አልተኛውም። 10 ሰዓት ከ20 ሲል ቁጭ ብዬ ነበር እያሰላሰልኩ። ያ ሳሎን ቁጭ ብዬ ነበር። ተነስቼ እንኳን ለመሄድ ወደ መኝታ ያሰብኩት 10 ሰዓት ተኩል ካለፈ በኋላ ነው። የሆነ የወፎች ድምጽ ሁሉ እየሰማው ነበር። ተኝቼም ሄጄም ገብቼም ኢሚዲየትሊ አልተኛውም። ምንድነው ማረጋው? ተኝቼ ምንም ነገር ማውራ ማሰብ አልፈልግም። never ever I talk to my soul። ከልቤ ጋር አወራለሁ። ከልቤ ጋር ሳወራ ልቤ ዛሬ መሰብከውን ራእዮች ፈልጎ ያመጣልኛል። ከዛ ስነሳ now you call it dream። ሰምታችሁኛል? you call it dream። ይሄ መዝሙር 110 በጠላቶች መካከል ግዛ የሚለው እኔ አይቸው ነው የመጣሁት። ባይብል ላይ ስላለ አይደለም። ሁለት ሰዎች ሁለት ግሩፕ ኦፍ ፒፕል አየው። የመጀመሪያው ግሩፕ ማለት ነው ከፊት ለፊት ኢየሱስ ይመራል። መሪው ኢየሱስ ነው። መንገድ የሚመራ እንደሚመራኝ ለኔ ኃላፊነት እንዳለው እንደ እረኛዬ እንደ ታላቅ ወንድሜ ኢየሱስ ሲመራኝ አየው። ኢየሱስን እየተከተልኩ ሄዳለሁ። አጠገቤ ደግሞ ኤክስትሪምሊ ለኔ ኬር መታረግ ደግሞ ያለው too much ማለት ነው። አሁን ፍቅር የሚናገራችሁ መንገድ አለ። ለምሳሌ እኔ ትንሽ ሆኜም ሲሪየስ ማማሞኝ ያቃል almost I died እና በዛ ሂደት ውስጥ ግን እኔን ተሸክመው መኪና አምቡላንስ እስኪመጣ ድረስ ወደ ሆስፒታል እስኪመጣን ጠብቅም ብለው እየሮጡ ይዘውኝ ሄዱት ወደ ዘናይሰስ ሆስፒታል ነው በዛ ዘመን ኢትዮጵያ ውስጥና እዛ ሲወስዱኝ የነበረው እናቴና እህቴ ናቸው። ታላቅ እህቴ ማለት ነው። ኦኬ and then ሁሉ ጊዜ እሷ ለኔ የፍቅር ምልክት ናት። to your surprise even ለራሷ ነገርያት አላቀ ማማ ሁሉ ጊዜ ምን እስትንፋሷ ነው የምተነፍሰው። እናቴን በስፔሻል መንገድ ወዳ ምክንያቱ ይሄ ሁሉ የፍቅር ምልክት ነው። በጀርባቸው አዝለውኝ ወደ ሐኪም ቤት ሲሮጡ መሃል ላይ ራሴን እንደሳትኩ አቃል I lost my mind and then ኮማ ውስጥ ገባሁ። ከሳምንት በኋላ ነው የነቃሁት። እሷ ሁሉ ጊዜም በልቤ ላይ የፍቅር ምልክት ሆናለች። ከፊት ለፊቴ ኢየሱስ እየሄደ በሚገርም ሁኔታ እየመራኝ እሷ ደግሞ እጄን ይዛኛለች። and I was amazed then እየሄድኩኝ ሳለም ድራማው ተለወጠና ራሴን ሌላ መለኮታዊ ቬሂክል ውስጥ ገባው። ሌላ ፓርት አሳየኝና ዘን የሆነ ነገር እናገራለሁ። መዝሙር 110ን እናገራለሁ። to your surprise I was talking መዝሙር 110 ያብራራው እየተናገርኩኝ ራዳ ከላይ ወርዶ መግዛ ምናምን እያልኩኝ አወራለሁ። እና እዛ ቬሂክል ውስጥ መኪና ልላችሁ አልችልም ግን እዛ ቬሂክል ይንቀሳቀሳል። እዛ ቬሂክል ውስጥ ደግሞ አንድ ሰው አለ ተቺ ሰባኪ ነው። እና ከሱ ጋር ደግሞ ለእግዚአብሔር ቃል too much careless የሆነ ሴት ደግሞ አለች። too much careless
ኬርለስ ሃይማኖተኛ ነው ኢቭን ሂየት ፕሮፌቲክ ነገሮችን ብዙ አይወድም ይሄ ወጋ አጥባቂ አይነት ሪሊጂየስ ሜንታሊቲ ያለው ሰው ነው እንዴ እዚህ ውስጥ ደግሞ ለምን ከተትከኝ እነኚህ ደግሞ እነማን ናቸው አልኩት ዘን ከዛ ከወጣው በኋላ I started to meditate ይሄ ማን ግሩፕ ነው ይሄ ማን ግሩፕ ነው I said then መጸለይ ቀጠልኩኝ መጀመሪያ አልገባኝም ጉዳዩ ጻፍኩት ሁሉንም ነገር አልገባኝም ከዛ ኋላ ላይ መጸለይ ጀመር ሆሊ ስፒሪት ሚኒንጉን ከውስጥ ያወጣ ጀመር this is the lover group this is the hater group ይሄኛው የሚወድ ግሩፕ ነው ይሄ ደግሞ የሚጠላ ግሩፕ ነው I said hallelujah እንትና ለካ ይጠሉኛል አይባልም ሁሉን ያዘጋጀ then ታዳኔ ምን ላርግ በያልኩኝ በጣም የገረመኝ ይሄ ነው ኢየሱስ ሲመራኝ and my sister የፍቅር ምልክት የሆነች ሴት ስትሄድ even በህይወቴ ከልጅነቴ ጀምሮ even ዩኒቨርሲቲ ውስጥ የነበርኩበትንና በልቤ ውስጥ የነበረኝን ህመም በወጣትነቴ ስመጣ ህመም ስላችሁ የስጋ ህመም ሳይሆን በቃ ሳይኮሎጂካሊ የኑሮ ህመም የተሰማኝን ሁሉ አጫውታታለሁ ለሲስተሬ ማለት ይሄንን ለማንም ሰው ኢቨን ተናግሬ ያለቀ በጣም ይገርማችሁ ነገር እንዲ ነበርኩ ዩኒቨርሲቲ ላይ ማንም ሰው አያውቅም ይሄን ላይፍ እና I was talking እንዲ ነገርኳት ይሄንን ይላል እና እሷ ተሰማኛል እጄን ይዛ እንደዚህ አይደል እንዲያሳደግነ እንደዚህ አይደል እጄን ይዘን የመጣነው ስለዚህ ስቲል እኮ እንደዚህ ነው እንዲያነ ነገሮች ስታልፍም እኮ እጅህን ይዘን ነበር በልጅነት ሲያመና ስትሞት ብቻ ነበር እኛ አንተን ያዝነ ሁሉ ጊዜ ማማ ለኔ ስፔሻል የምትሆነበት ምክንያት ነው ሳምንት ሙሉ ስቼ ራሴን በሳምንቱ ስነቃ አይኔ ሲከፈት ስነቃ ፊት ለፊት አልጋው አጠገብ ቆማ ያዩት እናቴ ነው እና always I have that image in my mind so እንደዛ ተለኛለች ማለት ነውና እንዲ ደርሶብኝ እንዲ ውስጤን አሞኝ እንደዚህ ሆኜ እንደዚህ ሰዎች እንዲያርጉና በየሰም እሷ እየሰማችኝ እጄን ይዛት ሄዳለች and then ከፊት ለፊት ኢየሱስ ጭራሽ አስቸጋሪ በሚባል መንገድ ነው የሚሄደው ጂሰስ የምትሄድበት መንገድ ታያለ በጣም ከባድ እኮ ነው በየሰለው ካም እያሰለጠንኩ ነው ካም ይስድ ካም then እነኛዎቹ ጋር ስመጣ አሁን እዚህ ጋር ኢየሱስ ልቤን አክሟል already ያኔ እንደዚህ አይነት ሰዎች ሆቴል እንዲያንተ አሻራ አስቀመጡ በየምለው ነገር ኢየሱስ ለካ እንዳወጣው ነበር የሚፈልገው ያ ከወጣልኝ በኋላ ሄተርስ ጋር ስመጣ ማለት ነው ሄተሮቹ እንደሚተቹኝ ያወቁኝ ምርጥ እግዚአብሔርን ቃል ግን ሼር አረጋቸዋል ቢሄቪየራቸው ደስ አይልም አክት የሚያደርጉበት መንገድ ብዙ ደስ የማይል ነገር አለው ግን እያሉም ግን እኔ ቃል ሼር አረጋለሁ የነሱ ጥላቻ ልቤ ላይ አልገባ ሌላ ነገር ያሰብኩኝ ነው መሰብካቸው አላለ ምንድነው ግን ይሄ ድራማ በየሰለው ይወለ ሚጠሉህን የምታሸንፈው በፍቅር ብቻ ነው ከዛሬ በኋላ ህይወቴ ላይ ጠባሳ እንዲፈጠሩ ብለ መታስባቸው any person በህይወት መስመር ላይ ያሉትን don't hate them love every person love everyone ወደ ኋላም የነበሩ ከዚህ በኋላ የሚመጡ whoever it is love everyone ስለዚህ የፍቅር ሰው ከሆንክ ሄተሮች ጋር ስትይ ታሸንፋቸዋል listen አንድ የምትጠሉት ሰው ህይወታችሁ ላይ ካለ ሌላ ሰው ሚተቻችሁ ሰው ጋር ስትመጡ በምንም ታምር በፍቅር ልታሸንፉት አትችሉም ክሊክ የሚያደርግባችሁ ያ የምትጠሉትን ዲሜንሽን ነው ስለዚህ በህይወት አሸናፊ ሆናችሁ መቀጠል አትችሉም you can't be a winner you see እኔ እግዚአብሔር የልብ ህክምና ዛሬ ይሰጣችኋል በያምናል ለምን መሰላችሁ ይህ አመት የመግዛት አመት ነው ይህ አመት የማሸነፍ አመት ነው so ጌታ ይሄንን ቃል አሳየኝ በደንብ በያልኩ ስለሆነ መዝሙር 110 ጋር መጣው ስለዚህ ከዚህ ውስጥ የተወለደ ቃል ነው ዛሬ ማውራችሁ ስለዚህ one office of God which is Jehovah the father office now he said Adonai the Lord office and office ለሌላኛው office አሜን በሉ አሜን now ለየትኛው office ነው የሚናገረው it is for Adonai Tai Govaladia am I talking Jesus Christ ተመልሻለሁ ወደ መዝሙሩ እሺ በደንብ ፎሎ አድርጉኝ now ወደ ጠንካራ ነገር እየገባው ነው please እዚህ ጋር እንዳትደክሙብኝ the best ነገር አሁን ልነግራችሁ ነው and the Lord said that Lord is called Yahweh or Jehovah it means self existent eternal to the Lord which is Adonai
or adon. It means controller. በቃ ቀናው ከኔ ጋር ምንድነው controller ምን የሚያደርግ come on control ማድረግ ላውጅላችሁ ነበር ግን ይሄን ስብከት ሲጨርስ ብዙ ነገር መቆጣጠር ጀምራለሁ ሲያሶ አላገኘውም Are you listening now? ነገር ይሄ ስብከት ሲያልቅ የሆነ ነገር ላይ control. Can you imagine ነገሮች ቁጥጥራችሁ ስር ሲገቡ? ጤና control. ባያታ ጠላታችሁን control. ለካ ጠላታችሁ እንደፈለገ የትም እንደፈለገ አይፈነጭም. It is under your control. ከፈለክ ሪሞትን በለው it is remote. ከፊት ለፊት ያለውን ቴሌቪዥን እንደምትቆጣጠረው you will control your enemies now. ዛሬ ልንገራችሁ እግዚአብሔር የኮንትሮል ቅባት ይሰጣችኋል ፋዘር ጋድ ለአዶናይ ሲናገር እየተናገረ ያለው ነገሮችን ኮንትሮል ለሚያደርግበት ኦፊስ ነው These guys I don't know የቱ ጋር አሁን በጣም ጥሩ ሰው ፈለኩኝ ንገሩኝ እኔ ውስጥ የሆነ ፓርት አለ ነገሮችን ስሜቴን ፍላጎቴን በሽታውን እርግማኑን ሐሳቤን የሚያረግ ኦፊስ አለኝ ድንገት የምላስ ወላምታ ነው ሶሪ አርግልኝ ምናምን ምለው ምላስን ኮንትሮል የሚያደርግ የለም ማለት ነው ዛሬ ግን የኮንትሮል ኦፊሱን አስተዋውቃቸዋል በቃ ብልጭ አለብኝና እኔ እኮ ስቆጣ በቃ ማረጋውንም አላቅም በቃ ይቅርታ አርግልኝ ምናምን ምትላለ ስሜትን ኮንትሮል ማድረግ አትችልም እይታን ኮንትሮል ማድረግ አትችልም ንግግርን ኮንትሮል ማድረግ አትችልም ማሰቶ የመጀመሪያው እንዲያነ ችግር ውስጥ ያለው እናንተ ብቻ አይደላችሁም ኢሳይያስ እየተነበየ ነው ጥሩ አገልጋይ ነው ከንፈሩ በረከሰበት ህዝብ መካከል ከንፈሩ የረከሰበት ሰው ማለት ከትንቢቱም ጀርባ ሐሜተኛ ነው ማለት ነው አፉን ኮንትሮል ማድረግ አይችልም ለዚህ ነው ዳዊት እንደዚህ ያለ ለአፌ ዘበኛ አቁምልኝ ኢዮብ እንደዚህ ያለ ከአይኔ ጋር ኪዳን ገባው ምን ይያለ ነው አይኔ ብዙ ሴት ጋር እንዳይሄድ አይ ኮንት ማሰቶ ራባቶ ራባካቲያታ አይ አሜን ይያላችሁ አይደለም ይሲናም some of you even appetite-አችሁን ኮንትሮል ማድረግ አትችሉም that's why fasting is difficult Are you with me now? በኢየሱስ ስም በሉ control I prophesy ነገሮች ከቁጥጥራችሁ ውጭ አይሆንም I decree declare you control ማሴ ኮፈላዲያቶ ይኸውል ሁኔታሽን ኮንትሮል ካላረግሽ አላደግሽም እንደገና ደግሜ ልንገራችሁ ሁኔታችሁን ኮንትሮል ካላረጋችሁ አላደጋችሁ because ህፃን ልጅ ናችሁ ማለት ነው ስሜት ኮንትሮል ማድረግ አትችልም ንግግርን ኮንትሮል ማድረግ አትችልም ምንም በቃ ቱጋለብኝ ስንት አመት ነው የምትኖሪው አንቺ ቁጣ ገነፈለ እንደምታንተከትኪው ሽሮ ነው እንዴ ብልጭ አለብኝ አንተ ምን ሆነሃል እንደ ኢትዮጵያ መብራት ብልጭ አለ ከኔ ጋር ናችሁ ግን ይሄንን ስብከት ሲጨርስ አልኳችሁ እኮ ስሙን እንደፈለጋችሁ ትጠሩታላችሁ ማኒ ኮንትሮል ግሬስ ኮንትሮል የነቢያት መንፈስ ለነቢያት ከተባለ there is a spirit control ነው እየሰማችሁኝ አይደለም የነቢያት መንፈስ ለነቢያት ይገዛል ማለት እኔ ስተነብይ ያንተ መንፈስ መጥቶ እኔን ይገዛኛል ማለት አይደለም the spirit of prophet is subject to the prophet that means እኔ የምናገርበት መንፈስ ለኔ ይገዛል which means I am above the spirit now ጩና እንደዚህ በሉ ኮንትሮል የት ድሮግን መታቋቸው ግን ነቢያቶች እንደዚህ ነው የተነብዩት ጌታ ባትናገር ይገልሻል አለ ምለውን አታውቁትም ማወቅ አይደለም እናንተም እንደዛ ነበራችሁ አይደል አስገደደኝ ውስጤ አስጨነቀኝ ሌላ ውስልትና ውስጥሻለ I'm talking to you now you see
እስቲ ድምጽሽን ኮንትሮል አድርግ መጀመሪያ ምናልባት ይሄንንም ቀርተን ሌላ ቀን በእናሰማሽ እንደበሬ ነው እንደምጆ a lot of immaturity ህፃንነት የተጠቀጠቀበት ክርስትና so የኮንትሮል ኦፊሳችሁ በደንብ አይሰራም ዝርክርክ ናችሁ አሁን እኛ ሀገር በሽታ አለ አይደል ሽንት መቋጠር አይችልም ይባል አንዳንዶች ደግሞ እኔ ሆዴ መላጣ ነው ነገር መቋጠር አልችልም ሰው መቆጣጠሪያ ምን ሆኗል ተበላሽቷል ፊውዝ ተቃጥሏል ብሮ ብልጭ አለብኝ ብልጭ ታይበዛል እናንተ ዘመን ያው ያበሻ ተረ ሞኝ ከመረረ በግ ከመረረ ግን ዶንት ፎርጌት ያላችሁት ሞኝ ነው ስለዚህ ልጁ ኦሬዲ ሲጀምር ምንድነው ሞኝ ነው አያችሁ so most of you can't control የኮንትሮል ኦፊሳችሁ ተነክቷል so እግዚአብሔር የፋዘር ኦፊስ ለማን ኦፊስ ነው የሚናገረው ኮንትሮል what office is the control office ነው እሱ ኦፊሳችሁ ነው ዛሬ የሚገዝፈው አሜን እንደዚህ ይላል እኮ ፊልጵስዩስ ላይ ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር ስለዚህ እግዚአብሔር ሁሉን ሊያስገዛ የሚችልበት ምን አለው አሰራር በዘመን ፍጻሜ እኮ አንድ ነገር ያደርጋል በሰማይና በምድር ያለውን በክርስቶስ ለዚህ እግዚአብሔር ኮንትሮል ኦፊስ አለው እጃችሁን አንሱ አባት ሆይ ኮንትሮል ኦፊሴን ጠንካራ አድርግልኝ ዝም ብዬልና ነገር በቃ እኔ ልቤ ሞልቷል ነገሮች ከቁጥጥራችሁ ውጭ ያወጡ ህይወታችሁ ላይ ነገሮች አይዝረከረኩም you control yes now the control office በቀኝ ተቀመጥ አለው በቀኝ ምንድነው well ስለቀኝ ብዙ መተርጎም አይተበቅብኝም ምክንያቱም ዘጸአት ምዕራፍ 15 ላይ ቀኝ በኃይል ይላል በእግዚአብሔር ቀኝ ምን አለ ኃይል the right hand of God is power ከኔ ጋር በሉ power the right hand of God is power በሉ ከኔ ጋር so የእግዚአብሔር ቀኙ ምንድነው ኃይል ነው ስለዚህ ኮንትሮል ኦፊሱን ምን ውስጥ ተቀመጥ ነው የሚለው power ስለዚህ ክርስቶስ አሁን በእግዚአብሔር ኃይል በህይወት ይኖራል ይላል so ምን ሰርክል ላይ ያለው power ስለዚህ ኮንትሮል ሰርክላችሁ ከድካም ይወጣል ማለት ነው ምን ያገኛል ማለት ነው power ኮንትሮል ኦፊሳችሁ እኮ በጣም ድሮ ቢሰራ ኖሮ እነኛ ሚስቴኮችን እኮ አሰሩም ነበር እነኛን ውሳኔዎች አትወስኑም ነበር እሺ በተለይ ያንግ ጋይዝ ብዙዎቻችሁ ያንግ ናችሁ please understand me ስሜታችሁን ኮንትሮል ካለ ማድረግ የተነሳ you go into ዝሙት ስሜት ኮንትሮል ካለ ማድረግ የተነሳ we do a lot of mistakes we did a lot of mistakes በጣም ብዙ ወጣት አይደለም ወጣትን ብትሆን እድሜ አይደለም ማይ ፍሬንድ ልንገር ኮንትሮል ሴንተር ይደግ ያልኩ ነው አጠገባቸው ሰው ኃይለ ትልቅ ይንበሉ እግዚአብሔር ነው የሚለው እኮ ምነግራችሁ እኮ ዘውልቁ ምዕራፍ 14 ላይ ነው እግዚአብሔር ኃይል ምን ማለት ነው እሱ power is the ability to control your thought and your feeling power ማለት ውስጥ ያለውን ሐሳብና and ስሜትን የመቆጣጠር ጉልበት ነው እግዚአብሔር በጣም ተቆጥቷል control your feeling ይያለው እኮ ለዚህ ደግሞ ኃይል ትልቅ ይሁን ኃይልን ከፍ አድርገው እንጂ ምንድነው እግዚአብሔር አይገርምም ሙሴ እግዚአብሔርን ይሄን ያክል የሚናገረው ሰው በረከት ኃይላችሁ ትልቅ ይሁን አሜን ይኸውላችሁ ብዙዎቻችሁ ስሜት ካለ መቆጣጠር በጣም ቁጥር ስፍር የሌለው ኦፖርቹኒቲዎች ላይፋችሁ ላይ ተመታው ለዚህ ህዝብ በተግላላ የኔ ልብ እንደዚህ ነው ነገር ለእናንተ መታደስ አለበት አሜን እድሜ መታደስ አለበት ታሪክ መታደስ አለበት ስንት ነገር ነው ያስበላችሁት ዋይ ስሜት ኮንትሮል ማድረግ ካለ መቻል እግዚአብሔር ይረዳናል ዛሬ ኮንትሮል ሴንተራችሁ ይሰራል አሜን እየሰማችሁኝ አይመስለኝም ለመሰላችሁ ዶሚኔት የምታረጉበት
ሰርክል እሱ ነው ያንተን ስሜት ሳትቆጣጠር የምድሪቱን ኢኮኖሚ ቆጣጠራለሁ ምን አመጣው ብልጭ አለብኝ ይያልክ ማለት ነው ገንዘብን ቆጣጠር ብልጭ ባለብህ ቁጥር አይደል እንደ እየልክ ገንዘብ የምታባክነው እቃ መሰብረው አልፈልግም ምናም ብለ ያንን እድል የምትዘጋው ብልጭ ስላለብህ አይደል እንዴ ስለዚህ እኮ ገንዘባችሁን ምናችሁን ሁሉ እየሰባበረ አደገኛ ነገር ነው ዛሬ የሚሰማኝ ሰው አለ አይ ቢሊቭ ያው ሰይጣን ወደደም ጠላም እግራችሁ ስር ይገባል አንዳንድ ጊዜ ሐሳብ ይልካል እናንተው ዛሬ እነ ፖል የሚሉት ሐሳቡን አንስተውን ሐሳብ ምን ያደርጋል ይልካል እና እናንተ ሐሳብ ሲገባባችሁ አይገርምም ትላላችሁ ሉሲፈር ሐሳብ እየከተ አይገርምም እያስባለ ነው ዛት ሚንስ ሐሳብ ኮንትሮል ማድረግ የምትችልበት ሐሳብን ማስገባና ማስወጫ ያ ኬላ በደንብ ቁጥጥር ከሌለው ማንንም ሐሳብ እየከተተ ሊበጠብጥህ ይችላል ስለዚህ መንፈስን የሚገዛ ከተማን ምትባለው ለዛ ነው if you can rule your spirit ሲስተር እየሰማሽ ነው ስሜትሽን ብትገጂ ከተማ ከመግዛት ይበልጣል ከዛሬ ስብከት በኋላ ብዙ አጋንንቶች እግራችሁ ስር ይገባሉ ይያልኩ ነው ማይረባ ማያንስ ከፍ ማያረግ ሞራልን ማይገነባ ሐሳብ ወዳንተ ሲመጣ ስቶፕ ይሄን ማስገባት አልችልም ፌርማታ አለ እዚህ ጋር ጃቤሊያቶ እንደራደር ከማለት ብልጭ አለብኝ ተነጋግረ ከማሳመን ይልቅ እኔ አልችልም በቃ ምናም በቁጣ እድሎችን ጥለ የቢዝነስ ኔጎሺዬሽኖችን ጥላችሁ መተውጡ አላችሁ why you can't control your feeling you can't control your money አሁን ልንገራችሁ ኮንትሮል ኦፊሱን ላሳያችሁ ዝግጁ አልመሰላችሁ እንደዚህ ይላል እዩ አዳምጡ በጣም አስገራሚ ነገር እኛን በሚቆጣጠር በርሱ አይኖች ሁሉ ነገር የተራቆተና የተገለጠ ጮክ በሉና እኛን በሚቆጣጠር ያወራችሁ አይደለም እኛን በሚቆጣጠር በርሱ አይኖች ፊት ለካ እግዚአብሔር የሚቆጣጠርበት አይን አለው ዘበኛ ምን ሊያደርግ ነው በር ላይ የምታቆሙት ምኑ ነው የሚጠቀመው አይነ ስውር ዘበኛ ተቀጥሮ ታቃላችሁ ዘበኛ ለመሆን ኳሊፋይ የሚያደርግ ምን ነው ስለዚህ እነ ሉሲፈር እንዳይገቡ መንፈሳዊ አይነ ልብ የተሰበረ የናንተ ልብ አከባሎ ነው የሆነ ድስት ነገር ነው ሁሌ ምን ይላል ይሰበራል አየሰባሪ ለምን አስገባሽ ኮንትሮል ሴንተርሽ በደንብ አይሰራም ነበር እኛን በሚቆጣጠር በርሱ አይኖች ዕብራን 4 ያነበብኩላችሁ ጋይስ ቁጥር 13 ላይ አሪ ዊዝ ሚ ናው አሁን እሱን አይደለም ፈልገው ነገርኩ ዘቤሊና ነው ሆፍራ ካዲያቶ ያንድ ሰው አይን ይበራል ያ አለ የሆነ ሰው አለ ዛከው አለ ሳሙኤል አለ አራሚን በሉ ባካችሁ ይውላችሁ እንደዚህ ይላል የጥቂቱን ነገር ቀን የናቀ ማን ነው እነዚህ ሰባቱ ደስ ብሏቸው በዘሩባቤል ልጅ ቱምቢውን ያያሉ እነዚህ በመድር ሁሉ የሚዘዋወሩ የእግዚአብሔር አይኖች ናቸው በመድር ሁሉ ምን ይላሉ ምን ያደረጉ እኮ ምን የሚሰሩት እግዚአብሔር ዘሆል ወርልድን አሁን ኮንትሮል እንደሚያደርግ ታውቃላችሁ በምኑ ባላላ ካሶ ተሮቦኮ ዲያታራባ አሪው ዝሚናው ነገ ከነጎዲያ I don't know አይኖቼ I don't know ለተንቢ አልተንቢ ይኸውላችሁ some of you ከአንድ ሳምንት ከአንድ ወር ከአንድ አመት ከአንድ ቀን በፊት እግዚአብሔር በትንሹ በህልም ሊመጣ ያለውን ያሳያቸው ከእንቅልፍ ተነሱና I control it now so አንድ ሰው ዘበኛ ከሆነ ምኑ ነው መስራት ያለበት አይኑ የሚሰራ ከሆነ ኮንትሮሉ በምንድነው የሚሰራው የሆነ ኮርነር ላይ ቁጭ ብሎ ምኑ ነው የሚጠቀመው even አይና
አይናችሁ ሞር ገዛ እንዲኖር ጦርነት ላይ የምትገቡ ከሆነ በርቀት ያለ ጠላት በምን ነው የሚያዩት ሳያዩ ይሄዳሉ ወይ ስለዚህ ሳታይ አትሄድም አትዋጋም ነገን አትጀምረውም ሳምንቱን አትጀምረም አመቱን አትጀምረም ቀንህን አትጀምረም አይተህ የምትጀምረው እግዚአብሔር ማጉያ መነጽር ይከትላል it is a prophetic anointing አይናችሁ በጣም ይሰራል somebody shout control ሻባያ ተራባሪያ ተራባሪያዲያቶ እንደ መብረቅ አሜን በሉ ናቸው shout control ንገሩን ከዛሬ በኋላ ነገሮች ከቁጥጥር ውጪ አይወጡም እግዚአብሔር ኮንትሮል ማድረጊያ አይኔን ያጠነክረዋል ያበራዋል ያስተካክለዋል እንደ መብረቅ listen now be careful now በነኖ ዘመን ኒፍሊሞች they control the world ምድር ሁሉ በግፍ ተሞላች ከማን የተነሳ ከነሱ come on እያወራችሁኝ አይደለም so በግፍ ተሞላ ማለት መሬት ምን አድርገውታል control hey you guys you are now with me now እንደ ናምሩድ አይነት ሰው በእግዚአብሔር ፊት የለም ተባለ በመድር ላይ he is controlling the whole world ምድርን በአንድ ቋንቋ ያይዞ እስከ ሰማይ የሚል ከውካዋ ብላቴና ወጣ እንዳለ ሶሪያ ሰራዊቱን ዙሪያውን አየ ወዮ አባቴ ያለ ብዙዎች እንደምትናገር ወዮ ብላችሁ የጸሎት ርዕስ ነው የምታመጡት አተዝበለ ከኛ ጋር ያሉ ከነሱ ጋር ካሉት ይበልጣል ቢለውም አልተረጋጋም ይሄ ልጅ የጥቅስማ ጥቅስ ጭንቅላት ላይ ያለ እድሜን ሙሉ አለ ይሄ ምን ማለት እንደሆነ አታውቅም እንጂ ሰውየው ችግሩ ኮንትሮል ሴንተሩ አይሰራም ስለዚህ እግዚአብሔር አይኑን አብራለት አለ ለምን ኮንትሮል ሴንተር ምንድነው አይኑ ሲበራለት ለካ በዙሪያ ከዛ ኤልሳ እንደዚህ ያለ የሶሪያ ሰራዊት ሲመጣ አይናቸውን አሳወረ መንገዱ በዚህ ነው ብሎ ኮንትሮል አረጋቸው ምትነዳው አጋንንት ቢኖርስ አዛጋ I don't know እየሰማችሁኝ አይደለም አሪው ዝሚና ኢየሱስ ጋር እንዲመረምሩት ብለው ሰዎች ላቁ ሄዱና ኢየሱስን መረመሩት ሲመረምሩት ሊመረምሩት ይሄዱ ተመርምረው ከዛ ባዶ እጃቸውን ሲመለሱ የታሊዛችሁት የመጣችሁ ሲባል አረኛ እንደዚህ ያነ ሰው አይተናናቀም መረመረን እኮ ማንንም እንደዚህ ሲናገር አይተን ሊመረምር የመጣውን መርምረት ልከዋለ ማቶኮ ባራካያታ እጃችሁን አሳዩ ኮንትሮል እስቲ አየሩን አሳዩ ይሁን አንድ ጀግና ሰው ያገኘ አልቃሻ ሰው አይደለም ጎዱኝ ነኩኝ ጨፈለቁኝ ምናምን አይነት አይደለም በቃ ሃሌሉያ አካል ጉዳተኛውን አትምጣ እንዲሚመራን አምላክ የለንም እኛ ምድርን ሁሉ በግፍ ምን አረጉት ሞሉት this is not my word this is a statement from God ይሄ ከእግዚአብሔር የተሰማ ቃል ነው እነሱ በግፍ ሞሉት እንደተባለ አንተ ደግሞ በመልካምነት ትሞላዋል እናንተ በቃ ችግሩ ይሄ ነው ጣራችሁ ላይ ርር ሲል አጋንንት ነው ወጋው so you are under a control even አይጥሩሉ እናንተ ቤት መንቀሳቀስ ሁሉ ነገር ወጋው በሳምባዲ አይነ ስር ያላችሁ ነው የምትመስሉት እኔ ዛሬ አዋጄን አዳምጥ እኔም ላይ ሆነ እናንተ ላይ ነፃነታችንን ለመንካት አይኑን የሚከፍት እና ዲያብሎስ ወደ እናንተ አይኑን ከፍታ እንድታይ የሚያደርግ ሴትም ወንድም ከዛሬ ቀን ጀምሮ አይ ብላይንድ ዘምና ብዙዎቻችሁ ላይ የተከፈተ አይን አለ የት እንደምትሄዱ ምን እንደምታረጉ ምን እንደምትሰሩ they want to watch you ፍሪደማችሁን የሚበሉ አይናችሁ ላይ የተከፈቱ ነገሮች አሉ እነሱ ይዘጋሉ የእናንተ ግን ይከፈታል ንገሩኝ አያዩኝም አያቸዋለሁ አይገዙኝም ከዛቸዋለሁ ኮንትሮል አረጉኝም ግን እኔ ያረጋቸዋለሁ አንዳንድ ቢሮ ተሰራላችሁ you know አንዳንድ አብራችሁ የሚሰራ ሰው ዋነኛ ስራው አይኑን ከፍቶ እናንተን ማየት እንደሆነ አይገርማችሁም ከዛ ወሬ ለማቃጠር
አይገርማችሁ መውጣት መግባታችሁን ሁሉ ነው አይኑን ከፍቶ so controlling spirit ኮንትሮል በሚደረገው ምንድነው በአይን the whole worldን በግፍ Jesus Christ ይሁ እግዚአብሔር ያተናገረው እግዚአብሔር ማየ እነሆ ተበላሽ ስጋ የለበሰ ሁሉ በመድር ላይ መንገዱን አበላሽቶ ነበር ቀጥሎ ተመልከቱ እግዚአብሔርን my God ከነርሱ የተነሳ ምድር በግፍ ተሞልታለች fullness of evil now ምድር ምን ያደርጓት ነው ኮንትሮል ምናቸውን ተጠቅመው ምናቸውን የተጠቀሙት ለምትልዩ እግዚአብሔር የተናገረው የኔ ስተመንደር ለሚ እግዚአብሔርም የሰው ክፋት በመድር ላይ እንደበሳ የልቡ ማሳብ ምኞቱም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ ምንድነው የሚለው ይሄ ቃል and God saw the wickedness of man was great in the earth and that every imagination of the thought of his heart was evil only evil the imagination of the thought ሐሳቡ አይደለም imagination ኤሞር እንዲገባችሁ ኤፌሶን 1:17-18 ላንብብላችሁ ሞር እንድትረዱኝ እንደዚህ ይላል ይህም የልባችሁ አይኖች ሲበሩ እስቲ ነገሩ የልባችሁ አይኖች the eyes of your understanding the eyes of your what is that understanding dianoia which is imagination so the eyes of your imagination ለካ ውስጣዊ አይናችሁ ምንድነው የሚባለው imagination ምድርን ሁሉ በግፍ ኮንትሮል ያደረጉት በመናቸው ነው ናምሩድ ከከተማና ጫፍ እስከ ሰማይ የሚደርስ ግንብ እንስራ ያለው በምን አቅሙ ነው imagination ስለዚህ ለካስ አይን የሚባለው ምንድነው imagination ምናልባት በአማርኛ ከመጣችሁት አይነ ህሊና ነው የምትሉት ዛሚስ አይነ ስጋ አይደለም ማለት ነው አይነ የት ያለ አይነ ነው ውስጥ ያለ and የጠቢብ ሰው አይኖች ቤት ናቸው so ራስ ውስጥ ያለ አይን ምንድነው የሚባለው imagination ስለዚህ የእግዚአብሔር አይኖች ስትባሉ እግዚአብሔር ኮንትሮል የሚያደርግበት መንገድ it is imagination that is the Adonai office am I talking yes the whole ምድርን በግፍ የሞሉት በመናቸው ነው በኢማጂኔሽን እስከ ሰማይ ግንብ እንሰራለን የሚሉት በመናቸው ነው በኢማጂኔሽን ፖል መጥቶ ይብራላችሁ የሚለው ምናችሁ ነው ኢማጂኔሽን መቆጣጠሪያ ሴንተርህ አልበራም እየተባልከ ነው እውር ዘበኛን የተቀጠረው እንደማለት እኮ በጠላቶች መካከል መግዣ ትልቁ መሳሪያ are you listening እሱ አይን ካልበራ there is no control በጠላቶች መካከል መግዛት አትችልም so እግዚአብሔር በጠላቶች መካከል ወይም የጠላትን ደጅ አሳልፎ ይስጥ በየካልኩ or ግዛ ካልኩ ቤዚካሊ እያልኩ ያለው አይነ ይብራ እያልኩ ነው የአይነ ኢነርጂ ይጨምር ነው እኛን በሚቆጣጠሩ በሱ አይኖች that is imagination ኢየሱስ ክርስቶስ ምድር ላይ ሲመጣ ዮሐንስ ወንጌል ምዕራፍ ራዕይ 5 እንደሚናገረው በአንዱ ራስ ላይ 7 አይኖች ነበሩ ይላል so Jesus እንታይ ነበረው 7 that means Jesus was controlling nature የትም ከተማ ሲገባ የዛ ከተማ ዲመኖች ኮንትሮልድ ናቸው because ኢየሱስ ምን አለው ኮንትሮል ማድረጊያ አይን አለው አንድ ቀን አዳማ ሲገባ even አሁን ምነግራችሁ ነገር እኔ በደንብ በማቀበቅ ጊዜ አልነበረም ቆይቷል አዳማ ለስብሰባ ለቸርች አረሚጎ ለስብሰባ ሲሄድ ልክ ገብቼ አንድ ትልቅ ሆቴል እንዳረፍኩኝ ስተኛ ማለት ጋደም ምስል አልተኛው እንቅልፍ ሰመመን ወሰደኝ በሰመመን ከዛ በሰመመን ሆቴል ውስጥ ቀጥታ አንድ ዲመን ሲመጣዩ
is a person እንደ ግለሰብ ነው ኳ ያለ ይመጣልና ከየት ሀገር ነው የሚመጣው ይሄን ያክል ቋቋት የሚሰማኝ ከሩቅ ሀገር ነው I knew from the spirit realm ነው ከዛ መጣና በሩ ሳይከፈት አልፎ ገባ ከዛ እኔን ሊይዘኝ ፈለገ እኔ ኳይዋለሁ በሰማውን ውስጥ ሆኜ ትራንስ የሚባለው ስቴት ማለት ነው and then ሊይዝ ነበር ግን አልቻልኩም ይከለክላል ብሎ ተመልሶ ወጣ ከዛ እሱ ከወጣ በኋላ እኔም ከሰማመን ወጣውኝና ዲ አልኩኝ ምንድነው ጌታው በየስለው ከተማይቱን የሚቆጣጣሩ አለቃ መንፈስ ነው the same thing ድሬዳዋ ከተማ ሄጄ ሳድር ገጥሞኛል the same thing አዋሳ ገጥሞኛል the same thing የሆነ ጊዜ ላይ ባሌ ሄጃለሁ ገጥሞኛል the same thing መቀሌ ሄጄ ገጥሞኛል the same thing I saw all these demons ከተሞችን የሚቆጣ the same thing የአዲስ አበባ ነው ይጫዋል አዋጅ እዚህ ቤት ያላችሁ ከነኚህ ኮንትሮሊንግ መንፈስ ውጪ ትሆናላችሁ ቤታችሁን እንዳያይ ትዳራችሁን እንዳያይ ገንዘባችሁን እንዳያይ ገቢያችሁን እንዳያይ አዋጅ ብላይንድ because ሁሌም አይኑ ክፍት ከሆነ ገቢያችሁን ወጫችሁን can you imagine this these are principalities ከተማ ላይ የሚሰሩ hallelujah የሳምባዲ ነገር አይታየም ሽፍን ያደርጋል ጌታ እንደዚህ ያለ ይሄ ሉሲፈር ከመጣ ሲባል ምድርን ሁሉ ዞርኳት እግዚአብሔር እንደዚህ ኢዮብን አየኸው ምን ይያለው ነው ያንተ ኮንትሮል አቀመ ለይስ ነው ኢዮብን ማየት አትችልም ናው ለማይ ሞክሬ ነበር አለ ሉሲፈር ችግሩ ግን አንተ አጥራኸዋል ስለጋረድከው ልገባ አየ እንዲ ነው ጌታ የሚያደርግልህ አይኖች ላይ ይዘቅ በኢየሱስ ስም በለው የሉሲፈር የኮንትሮል አይኖች blind በመተቲምቱ በድግምቲምቱ በአስማቲምቱ በጥንቆላይምቱ በምንምምቱ wherever they are ገንዘባችሁን የሚያው ትዳራችሁን የሚያው ጤናችሁን የሚያው ገቢያችሁን የሚያው ስራችሁን የሚያው አንድ ለጁና blind ጀበሊያ ተራባካባያቶ ናንዶ ረበከዲያቶ አንዳንዶቻችሁን ደግሞ እግዚአብሔር ከተማ ጠባቂ አይኑ የተከፈተ ነብይ አርጎ ይቀጥራቸው መስሪያ ቤት ጠባቂ ያደርጋል አለቃ ጉጅ ብሎ ወንበሩ ላይ ይግዛ ሊያረግ የሚፈልገውን ግን አንተ ቀድመህ ታየዋለህ ከዛ መከልከል ካለበት ትከለክላለህ እንደ መብረቅ አሜን በልና ወሰድ አጠገባቸው ዘው በጠላቶች መካከል ግዛ ባየር ላይ ያለ አለቃ መንፈስ ከሚያየው በታች የምታይ ከሆነ now that one is controlling you are not controlling him yet እግዚአብሔር ግን በቀኝ ተቀመጥ ያለው የኮንትሮል ኦፊሱን ደሞ እናንተም ተመጡና ባብቀኝ ተቀመጫለሁ ባብቀኝ ከተቀመጥ ምን ጋር ያለው ኮንትሮል ሰፈር ነው ያለው ስለዚህ የኮንትሮል ሲስተም መስራት አለበት አሁን እኮ መንገድ ላይ የሚሄድ መኪና ሄዶ እዚህ ዘንባባውን ሲገጭ ማለት ነው በምንም ታምር ትራፊክ መጥቶ ቋራርጠው because somebody በሲሲቲቪ ካሜራ የሆነ ቦታ ያየዋል አለቀ በካሜራ ነው የምትታየው ስለዚህ ኮንትሮል የሚያደርግ ካሜራ አለ wherever you go you are watched ሞኝ የሆኑ ሰዎች አሁን ሱቅ ገብተው ከሆነ ነገር ላይ መተሸጠዋ ልጅ የሆነ ጋፒክ ልታረክ ስትሄድ ማን አንተ ደግሞ እዛ ቴብል ላይ አስቀምጠችው ስታረክ ማለት ካሜራ አይተዋል የቴደ ስትል እንዳይወጣው ዘን ካሜራው ይከፈታል you are the thief ነው ተዋረደ ተብሎ ቲክቶክ ላይ ይለጠፋል እንዴ እንደዚህ ነው አየህ እናንተ ሰፈር ደግሞ እንደዚህ ነው ሉሲፈር ተዋረደ ሚል ይመጣል ለምን ከዛሬ ናይት ጀምሮ ካሜራችሁ ኦን ይሆናል now ከዛሬ መጀመሪያ ያለባችሁ ግን ልንገራችሁ just from today እሺ from today now እዛው መዝሙር ጋር ነው የምመጣላችሁ ተመልሼ okay that song መዝሙር 110 ላይ ነው አይደል ነበርኩላችሁ የነበረው እዛ ጋር ተመልሼ ያነሳላችሁ it is too much but እንደምንም አድርጌ እየሰበሰብኩ ነው እንደዚህ ይላል ቁጥር 3 ካንተ ጋር ቀድሞ በኃይል ቀን በምን ቀን በኃይል ቀን ከተባለ ኮንትሮል ሴንተር ምን አግኝ
ዛሚን ሳይሆን ስፒሪቹዋል አይናችሁ ኢነርጂ አግኝቷል። ለምሳሌ በቂ ውሃ ባትጠጡና ዲሃይድሬትድ ብትሆኑ አይናችሁ በደንብ እንደማየ because እዚህ አይናችሁ ውስጥ ያለው ውሃ ሌላ ቦታ መሄድ ይጀምራል። ስለዚህ አይናችሁ ምን ማግኘት አለበት? ኃይል the power of vision ካንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ በሉስቲ ይሄ ቃል ትንሽ በእንግሊዝኛ ቢሆን ጥሩ ነው። እንደዚህ ይላል thy people shall be willing in the day of thy power in the beauties of holiness from the womb of the morning thou hast the dew of thy youth from the womb of the morning ለምንድነው ስለ ማህፀን ማንሳት የፈለገው? why was that? ማህፀን እዚህ ጋር ምን ያደርጋል? let me tell you imagination አይናችሁ ነው ብያለሁ። ሁለተኛ ግን ማወቅ ያለባችሁ ግን imagination ማህፀናችሁ ነው። እንደገና ልንገራችሁ እንደውም ከበድ ያለ ልንገራችሁና ፌንት እንደምታደርጉ ያለው አዳምና ሔዋን እንዲጸንሱ የተፈለገው በኖርማል ሴክስ እንዳልነበረ ታውቃላችሁ? it was by imagination አሁን ፈዘዙ ጌታ ይመስገን አገኘዋችሁ ዜና ነው እንዴ ስትል እኔ ሌላ ጥቅስ ለኔ ሌላ ቀን አብራራለሁ ግን እውነት ነው የነገርኳችሁ። let me tell you can I imagination በሉስቲ imagination የሚባለውን ቃል ሄዳችሁ ስታዩት it is yatsar it means መጀመሪያ ላይ conception በሉ ከኔ ጋር conception I don't know በቃ ለእናንተ እንዲጠቅማችሁ ብዬ ዘፍጥረት ምዕራፍ 6 ቁጥር 5 ቶሎ በሉ imagination የሚለውን ቃል ታገኙታላችሁ። ቶሎ ያትሳርን ጮክ ብላችሁ አንብቡልኝ ይደርሳችሁ። እንግሊዘኛ ዋቂ ጠፋብን። conception imagination ምንድነው? conception ለካስ የእግዚአብሔር ልጆች የሰውን ሴት ልጆች ይቅርባችሁ ይከብዳችኋል። የእግዚአብሔር ልጆች የሰውን ሴት ልጆች ለራሳቸው ሚስቶች አድርገው ወሰዱ። and then ወለዱ። መሳሪያቸው ግን ምን ነበር? ስለዚህ ጽንሱ በምንድነው የሚመጣው? በኢማጂኔሽን። እናንተን ጠይቃችኋለሁ ማርያም እንዴት ነው የጸነሰችው? በቃ አይናችሁ ስለማያይ ልተውሱ ሌላ ነገር ላውራችሁ እኔ እንጃ ከኔ ጋር በሉ ኢማጂኔሽን ማህፀን ነው። ሰምታችኋል? እየሰሙ አይደለም? ምክንያቱም ኢማጂኔሽን አንዱ ትርጉም ምንድነው? ኮንሰፕሽን። ምንድነው ኮንሰፕሽን? አንድ ሴት ስትጸንስ ምን አድርገሽ ነው የሚባለው? ኮንሲቭ። ስለዚህ ኮንሰፕሽን ምንድነው? ስለዚህ ኢማጂኔሽናችሁ ላይ ነው ምን የሚጀምረው? ጽንስ የሚጀምረው። ለምን መሰላችሁ? ያልተጸነሰ አይወለድም አይደል? አሁን እኔ እያልኳችሁ ያለሁት አገዛዛችሁ ይወለዳል። ለመወለድ ግን ከምን ነው የሚጀምረው? አልሰማችሁኝም? ከኮንሰፕሽን ነው የሚጀምረው። መግዛት አዝመራ ነው የሚጀምረው ግን ከጽንስ ነው። ኮንሰፕሽኑ የት ነው የሚመጣው? ኢማጂኔሽን። ምን ማለት ነው? ኢማጂኔሽናችሁ ላይ አሁን ዘር ትዘራላችሁ። ወንድ ልጅ ማጸነስ ሲፈልግ ለሴት ምን ነው የሚሰጣት? ዘር። ስለዚህ አሁን ኢማጂኔሽናችሁ ላይ ዘር ትዘራላችሁ። ምን የሚባል? መግዛት። ያን በሽታ መግዛት። በሽታው እዚህ ጋር አለ ችግር የለውም። ኢማጂኔሽናችሁ ላይ ግን ዘሩን ዘርታችኋል። ስለዚህ it is a matter of time በሽታው ከጥቂት ጊዜ በኋላ ይገዛል። ገብታችኋል ወይ? ድህነቱ አለ አይደለ? አትርገሙት። ወጋው አትበሉት። የባሰ ተነስቶ እንዳለ ይቀመጥና ዛሬ አንተ ኢማጂን ላይ የብልጽግና ዘር ዝራ። የጊዜ ጉዳይ ነው።
ለምን ኮንትሮል ሴንተራችሁ ላይ ዘር ያስቀምጣችሁ ስለዚህ ዳዊት እንዳለው ነው ለሞት እንዳልተኛ አልሰማችሁም ለሞት እንዳልተኛ የትኛው አይነ ስለዚህ ኢማጂኔሽን ከበረ ለሞት አተኛም ነጭነጩን አቁም ወከባውን አቁም ማትፈልጊው ባህሪ ካለሽ ኢትስ ኦኬ ጌታው ያቃተ ማትፈልጊው ላይ አቃተኝ እያልሽ አስር ያታልቅሽ እንደሱማ ድሮ ሞክረሻል አሁን ማድረግ ያለብሽ ማትፈልጊው ይሁን ራን ያርግ ኢትስ ኦኬ እንዳላየሁኝ አሁን ግን ኢማጂኔሽንሽ ላይ መትፈልጊውን ዝሪ ሲድ ታይም ከዛስ it is a matter of time ያኛው በቅሎ ፍሬ ሲያፈራ ይሄኛው መንቀሉ አይቀርም የፈለገዩን የፈለጋችሁትን አምጡ እርግማን በሉ ድህነት በሉ በሽታ በሉ የተዘጋበር በሉ የተዘጋበር አለ እንኳንም የባሰ ጥርቅም ብሎ ይዘጋ እንደውም መዝጊያ ጨምራችሁ ስጡ የብረት መዝጊያ ይለለ ባይብል ስጧቸው እናንተ መዝጊያውን አንተ መዝጊያ ሆይ በቅርብ ቀን ተሰበራለ ኢሳይያስ 45 እንዳለው አትጩህበት የባሰ እንዳይዘጋ አንተ እሱን ተውና ምን አድርግ ኢማጂን ላይ የተከፈተ በርትካል ዘር አርገው ሰድ ከዛ የተከልከውን አጣጣው እሱን አትንከባከብ ይሄ አዲሱን ተንከባከብ በየጧቱ እየተነሳ እንዴት ነው ዛሬ ኢማጂኔሽን ይለ ይያል አጣጣው ስሜትን አጣጣው ቃል አጣጣው ዙሪያውን ኮትኩተው one day ምን መሰለ ኢማጂኔሽን ላይ ያስቀመጥከው ዘር ጎመን ዘር ከሆነ በሳምንቱ በቅሎ ልትበላው ትችላለህ ጌታ ይመስገን ኢማጂኔሽን ላይ ያስቀመጥከው ደግሞ እንቁላል አይነት ከሆነ በ21 ቀን ይፈለፈላል ስለሱም ጌታ ይመስገን ኢማጂኔሽን ላይ ያስቀመጥከው ደግሞ እንደ ስንዴ እንደ ገብስ ከሆነ 3 ወር አለልህ ታገስ እስከ 5 ወር ሊሄድ ይችላል በግና ፍየል ከሆነ የተጸነሰው 5 ወር መፍጀቱ አይቀርም ኢማጂኔሽን ላይ ያስቀመጥከው እንደ ሰው አይነት ከሆነ 9 ወር ተጠብቃታለህ መወለዱ ግን አይቀርም ኢማጂኔሽን ላይ ያስቀመጥከው እንደ ፈረስ ከሆነ 12 ወር የጋራ ነው ይግል ነው ኢማጂኔሽን ላይ ያስቀመጥከው ነገር ግመል ከሆነ 15 ወር መሄድ አይቀርም ኢማጂኔሽን ላይ ያስቀመጥከው ዝሆን ከሆነ 21 ወር መሄድ አይቀርም 21 ወር መሄድ 15 መሄድ 12 መሄድ 9 መሄድ ያስቀመጥከው ግን መወለዱ አይቀርም አንዳንዶች ኢማጂኔሽናችሁ ላይ ወስዳችሁ የምታስቀምጡት እንደ ማንጎ ነው ጌታ ይመስገን በአመት ሁለቴ ስለሚያፈራ በ6 ወር ይደርስልሃል አንዳንዶች የምታስቀምጡት ቡና ነው ኢማጂኔሽናችሁ ላይ ቡና ካስቀመጣችሁ ቶሎ ለመምጣት አመትም ሊፈልጅ ይችላል ግን ረጋ ብለህ አስብ ያ ሃርቨስት የመጣ ቀን ቡና የውጭ ምንዛሪ ነው የሚያመጣው you must know this ድፈርና ከተማ የሚገዛዘር ኢማጂኔሽን ያስቀምጥ እንግዲያውስ ከደፈራችሁ ለቀር የቢሊዮን ዘር አስቀምጡ ቢሊዮን ለመሄድ 5 አመት ቢፈጀስ ችግር የለውም በሺዎች ይኑር እስከዛ ግን ከዛሬ ጀምሮ ጽንሱ ስለሚጀምር ጠላቶች ወደዱም ጠሉም በመካከላቸው ሆናችሁ እናንተ ትገዛላችሁ ሚጠላችሁ መካከል ዘሩን የኢማጂኔሽን ቦርዳችሁ ላይ ዘሩን እየዘራችሁ ታሪካችሁን 160 ዲግሪ ትቀይሩታላችሁ ስለዚህ እግዚአብሔር በቀኝ ተቀመጥ ያለው ምኑን ነው መግዣውን መቆጣጠሪያ አይኑን 7 አይን ያለውን ዓለማትን የሚጠቀልልበትን የቤተክርስቲያን ራስ ያለውን እሱ ቬለሊ ያለው ረፋሃሶ ፓሪያ ባሶ ፈረዲያቶ አይሶ በጣም ሄቪ ኮንትሮል የሚያረቅባት እዚህ ሰፈር ሲመጣ the biggest amen ካላችሁ እናንተ ጋር ገባ
ሻካፓያቶ ፈራዲያቶ እዚህ ጋር ላላችሁት ብዙ መሳሪያ የያዙ መላእክቶች ከፊት ለፊታችሁ ወጥተዋል ኢቭን አይኔ ያየውን ልንገራችሁ ለምሳሌ ውሃ ያለፈ ሲል የሚገድበው ነገር ካለ ባካፋ ዞር ታደርጋላችሁ አይደል ፍሰታችሁን የከለከለውን የሚያጠሩ መላእክቶች መጥተዋል ምን እየሰማችሁኝ እንደሆነ አላቀም ለእያንዳንዳችሁ አንዳንድ መልአክ አይደለም በርካታ መላእክቶች እየሄዱ ነው እዛ ቦታ እዛ ኦፊስ ጋር እየሄዱ ነው መስመራችሁን እየከፈቱ ነው የመስራች አለላችሁ if you can say amen it is yours somebody shout yeah